በምድራችን ላይ እውነታና ህልም ድንበራቸው የተፋጠጠባት ተፈጥሮ በብሩሽ ሳይሆን በነፍሷ ቀለም የሳለቻት አስደናቂ ሀገር የዛሬዋ መዳረሻችን የገነትን ውበትና የሲኦልን ህመም በአንድ ላይ እቅፍ አድርጋ የያዘች የትንግርት ምድር ናት። ከአፈሯ በላይ ምድር የሰጠቻትን አብዝታ የምታፈራላት፣ ከአፈሯ በታች ደግሞ ከሰል፣ ነዳጅ፣ ወርቅ፣ ፕላቲኒየም፣ ብርና የምድራችን ከፍተኛ ጥራት ያለው የኤመራልድ ዕንቁ እስከ አፍጢሟ ያከበራት የተፈጥሮ ግምጃ ቤት ናት። ዓለምን እኛ ቡናን አግኝተን እንካህ ብንለው ይህች ሀገር ደግሞ ዛሬ ላይ የምድራችን ሶስተኛዋ ከፍተኛ የአረቢካ ቡና አምራች ሀገር ሆና ጥሙንና አምሮቱን እየቆረጠችለት ትገኛለች። እኛ ከቡናው ስሙ ሲተርፈን ቡናን የህይወቷ አካል አድርጋ የተራቀቀች ዩኔስኮ ሳይቀር 6 የቡና ማብቀያ መልክዓ ምድሯን በቅርስነት የመዘገበላት ጉደኛ ሀገርም ነች። በምድር ላይ ካሉ የእጽዋትና የእንስሳት ዝርያዎች ውስጥ ወደ 10 በመቶ የሚሆኑት የሚገኙትን በዚህች ሀገር ውስጥ ነው። በተለይም በወፍ ዝርያዎች ከዓለም አንደኛ ስትሆን ከ1900 በላይ የወፍ ዝርያዎች ይገኙባታል። ምድራችንን በነፃ እያስተነፈሰ ያለው የአማዞን ጫካም 10 በመቶ የሚሆነውን ጫማውን ያሳረፈውን በዚህች ሀገር ላይ ነው። አብዛኞቹ ይህችን ሀገር ሲያስቡ በኔትፍሊክስ ፊልም ላይ የሚያውቋቸውን ገጽታዋን አብነት አድርገው ከጥይት ጩኸት፣ ከአደንዛዥ ዕፅ ንግድና ወልዳው ፉኝት ከሆነባት ከፓብሎ ኤስኮባር አስፈሪ ጥላ ጋር መነጠል እስኪሳናቸው የጠለሸ ማንነትን ለብሳ ትታያቸዋለች። ነገር ግን ጥላሸቷ ሲገለጥ በደቡብ አሜሪካ ሰሜናዊ ጫፍ ላይ የተቀመጠች ወንዞች ቀስተ ደመና ሆነው የሚፈሱባት፣ ተራሮች ደመናን ሰንጥቀው የሚወጡባትና የአስማታዊ እውነታ መገኛ የሆነች ምድር ሆና ትገለጣለች። ክብራትና ክብራን እንኳን ወደ ኮሎምቢያ በደህና መጣችሁ። ዛሬ ወደ ደቡብ አሜሪካ ሰሜን ምዕራባዊ ጫፍ አቅንተን ኮሎምቢያን እንጎበኛለን። ለደቂቃዎች በምንገልጠው የጉዞ ማህደራችንም ሞትን ፊት ለፊት ተጋፍጣ ከእቶን እሳት ውስጥ እንዳለፈ ወርቅ ተጣርታ የወጣችውን የፊኒክስ ወፍ አምሳል ሀገር በጥልቀት እንዳስሳለን። በቆይታችንም ከተራራው ጫፍ እስከ ባህሩ ጥልቀት፣ ከጥንታዊ ወርቅ አንጥረኞች እስከ ዘመናዊ የቴክኖሎጂ ከተሞች አልፈንም ከታሪክ ማህደሯ ጨልፈን ከግማሽ ምዕት ዓመት በላይ እርስ በርስ እስከ ተጨፋጨፈችበት አስከፊ ክስተት ደግሞም ስለ ህዝቧ አኗኗርና ስለ አሁናዊ ትንሣኤዋ ብዙ ተዘጋጅተን አብረኖት ልናውቃት ውጥን ይዘናል። እርሶም ውድ ደቂቃዎትን ለግሰውን ቻናላችንን ሰብስክራይብ እያደረጉ አብረውን ይጓዙ። ኮሎምቢያ በደቡብ አሜሪካ ሰሜናዊ ጫፍ ላይ የምትገኝ ሀገር ስትሆን በመልክዓ ምድር አቀማመጧ እጅግ አስደናቂና የተለያየ ገጽታን የተጎናጸፈች ሀገር ናት። ሀገሪቱ ወደ 1.1 ሚሊዮን ስኩዌር ኪሎ ሜትር የሚጠጋ ስፋት ያላት ስትሆን ይህም ስፋቷ ፈረንሳይ፣ ቀኝ ገዢዋ ስፔንና ፖርቹጋል ተጣምረው ካላቸው ስፋት የሚበልጥ ግዙፍ ግዛት ነው። ኮሎምቢያ በደቡብ አሜሪካ ካሉ 12 ሀገራት መካከል ብቸኛዋ የፓስፊክ ውቅያኖስና የአትላንቲክ ውቅያኖስ እንደ ስለት ልጃቸው አቅፈው ከ3200 ኪሎ ሜትር በላይ በሚረዝም አስደናቂ የባህር ጠረፍ የከበቧት ሀገር ናት። በዚህ ጸጋዋ ምክንያት በሰሜን በኩል የካሪቢያን ባህር ንጹህና ሰማያዊ ውሃ ያገኛታል። በምዕራብ በኩል ደግሞ ግዙፉ የፓስፊክ ውቅያኖስ ማዕበሉን እያማታ ይምነሸነሽባታል። የቀጠናው ዘውድ የሆነችው ሀገሪቱ በምስራቅ ከቬንዙዌላና ከብራዚል፣ በደቡብ ከፔሩና ከኤኳዶር እንዲሁም በሰሜን ምዕራብ ከፓናማ ጋር ትዋሰናለች። የሀገሪቱ መልክዓ ምድር አቀማመጥ በሶስት ዋና ዋና ክፍሎች ሊገለጽ የሚችል ሲሆን አንደኛውና ዋናው የአንዲስ ተራሮችን የያዘ ነው። ይህ የዓለማችን ረዥሙ የተራራ ሰንሰለት ኮሎምቢያ ሲደርስ ምዕራባዊ፣ ማዕከላዊና ምስራቃዊ ሰንሰለቶች በመባል ለ3 ይከፈላል። አብዛኛው የአገሪቱ ህዝብና ታላላቅ ከተሞች የሚገኙትም በእነዚህ ተራሮች ጉያ ውስጥ ነው። ከአንዲስ ተራሮች ወረድ ስንል ደግሞ የዓለማችን ሳምባ የሆነው የአማዞን ደን ይገኛል። ይህም የአገሪቱን ደቡብ ምስራቅ ክፍል ይሸፍናል። ኮሎምቢያም ወደ 35 በመቶ የሚሆነውን መሬቷን ለደኑ ገብራለች። የአማዞን ደንም ከጠቅላላ ስፋቱ 10 በመቶ የሚሆነውን ቆዳውን ዘርግቶባት ይገኛል። ይህ ጥቅጥቅ ያለ ደን በምድር ላይ ሌላ ቦታ የማይገኙ የብርቅዬ እንስሳትና እጽዋት መኖሪያ ነው። ወደ ሰሜን ስናቀና ደግሞ ሶስተኛው መልክዓ ምድሯ የሆነውን የካሪቢያን ሞቃታማ አየርና በረሃማውን የላጓሂራ በረሃ በካሪቢያን ጠረፍ እናገኘዋለን።
ይህ ሁሉ በአንድ አገር ውስጥ መገኘቱ ኮሎምቢያን በፕላኔታችን ላይ ካሉ እጅግ ከፍተኛ ብዝሃ ሕይወት ካላቸው አገራት ተርታ አሰልፏታል። የመልክዓ ምድሩ ስብጥርም ተፈጥሮን ብቻ ሳይሆን የሰዎቿን ባህል፣ አለባበስና የምግብ ስርዓት ሳይቀር ቀርጾታል። ኮሎምቢያን በአንድ ቃል እንግለጻት ያልን እንደሆን ትክክለኛው ቃል ብዝሃነት ወይንም ዳይቨርሲቲ ነው። ሀገሪቱ ሜጋ ዳይቨርስ ከተባሉ የዓለማችን 17 ሀገራት አንዷ ስትሆን በብዝሃ ሕይወት ስብጥርም ብራዚልን ተከትላ ከዓለም ሁለተኛ ደረጃ ላይ ተቀምጣ ትገኛለች። ሀገሪቱ ከ50 ሺህ በላይ የእጽዋት ዝርያዎችን አቅፋ የምትገኝ የብዝሃ ሕይወት መዲና ናት። እንዲሁም በመግቢያችን ላይ እንደጠቀስነው በምድር ላይ ካሉ የእጽዋትና የእንስሳት ዝርያዎች ውስጥ ወደ 10 በመቶ የሚሆኑት የሚገኙትን በዚህች ሀገር ውስጥ ነው። በተለይም በወፍ ዝርያዎች ብዛት ከዓለም አንደኛ ስትሆን ከ1900 በላይ የወፍ ዝርያዎች ይገኙባታል። እንዲሁም የሀገሪቱ ብሔራዊ አበባ የሆነው ኦርኪድ በብዛት የሚገኘውም እዚህ ነው። ይህ የተለያየ መልክዓ ምድር የሰዎችን አኗኗር፣ ባህልና ኢኮኖሚ በእጅጉ ቀርጾታል። በተራራማው አካባቢ ባሉት እንደነ ቦጎታና ሜዴዥን ቦታዎች የሚኖሩት ሰዎች ቀዝቃዛ የአየር ንብረትና ዘመናዊ የከተማ አኗኗር ሲኖራቸው፣ በካሪቢያን ጠረፍ አካባቢ የሚኖሩት ደግሞ ሞቃታማ በሙዚቃና በዳንስ የተሞላ ዘና ያለ ህይወትን ይኖራሉ። በአማዞን ደን ውስጥ የሚኖሩት የአካባቢው ተወላጆች ደግሞ ከተፈጥሮ ጋር የተቆራኘ ጥንታዊ አኗኗር ዘይቤን ይከተላሉ። ኮሎምቢያ በአንድ ሀገር ውስጥ የተለያዩ ዓለማትን ማየት የሚቻልባት ልዩ መዳረሻ ናት። ይህች ሀገር ያለ ዘርና መሰረት እንዲሁ እንደ እንጉዳይ አልበቀለችምና ዛሬ ላይ ከመድረሷ በፊት ትላንቷን ወጥነው ያቀኑላትን ህዝቦች እንዲሁም በታሪክ መስመር አፈ ታሪክ እስከተነገረላቸው ታላላቅ ጎሳዎች ድረስ አይታለች። ደግሞ በጨለማው መስመር ከአስከፊ ቀኝ ግዞት ገፈት እስከ እርስ በርስ እልቂት ያልጠጣችው የሐሞት ጽዋ የለም። በዚህ ሁሉ ውስጥ ብዙ አይታ ብዙ ታዝባ ዘመናዊ የትንሣኤ ውልደቷን እያጣጣመች ትገኛለች። እኛና እርሶም ከታሪኳ ልንቃርም ዛሬ ላይ ሆነን ትላንቷን እንድናይ ለደቂቃዎች በጊዜ ወደ ኋላ ጋልበን አብረን እንትመም። የኮሎምቢያ ታሪክ በደምና በወርቅ የተጻፈ ረዥም መጽሐፍ ነው። ታሪኳ የሚጀምረው ስፔናውያን ከመምጣታቸው ከሺህ ዓመታት በፊት እንደሆነ የታሪክ መዛግብት ይተነትናሉ። በጥንት ዘመን የኮሎምቢያ ምድር በታላላቅና ሚስጥራዊ ስልጣኔዎች የተሞላ ነበር። ሙይስካ፣ ታይሮናና ኪምባያ የተባሉ ህዝቦችም በግዛቷ እየኖሩ ወርቅን እንደ ገንዘብ ሳይሆን እንደ መንፈሳዊ ግንኙነት ይጠቀሙበት ነበር። በዘመናቸው እንደ አማልክት ይቆጥሯቸው ከነበሩት አማልክቶች ውስጥም የፀሐይ አምላክ ብለው ለሚጠሩት አምላካቸው ልዩ ክብር ይሰጡ ነበር። በጊዜው የአምልኮ ስርዓቱን ለመፈጸም የሙይስካ መሪዎች ለፀሐይ አምላክ ክብር ሲባል ሰውነታቸውን በወርቅ ዱቄት ቀብተው ወደ ጓታቪያ ሐይቅ ይገቡ እንደነበር ታሪክ የኤልዶራዶ አፈ ታሪክ ብሎ ባስቀመጠው ማህደሩ ያትታል። የታሪክ ዋቢነትም ይህ የአምልኮ ስርዓት ቀስ በቀስ እየተዛመተ በጊዜው ዓለምን በማሰስ ተጠምደው በነበሩት የአውሮፓውያን አሳሾች ጆሮ እንደደረሰ ያስረዳል። ይህንንም ተከትሎ የጎሳዎቹ የህይወት መስመር በአዲስ ምዕራፍ ተቀየረ። እንደ አውሮፓውያን አቆጣጠር በ1499 ይህንን አፈ ታሪክ ሰምተው የአውሮፓ መርከቦች የባህር አድማስን ሰንጥቀው ወደ ምድሯ መጡ። ይህም ለግዛቱ አዲስና የጨለማ ምዕራፍን ከፈተ። ስፔናውያንም ወርቅ ፍለጋ ምድሪቱን አተራመሷት። እንደ ካርቴና ያሉ ግዙፍ የድንጋይ ምሽጎችንና ከተሞችንም በመገንባት ነባር ህዝቦችን በማጥፋት ከአፍሪካ በሺ የሚቆጠሩ ባሪያዎችን እያመጡ አዲስ የህብረተሰብ መዋቅርን ፈጠሩ። ይህ የባህልና የዘር ውህደትም የዛሬዋን ኮሎምቢያ መሰረት ጣለ። ነገሮችን በዚሁ ቀጥለው ስፔኖች በእግር ብረት ግዛቷን እየረገጡ ህዝቦቿም የግፍና የግዞት ጽዋን እየተጋቱ እንደ ዘበት 3 ክፍለ ዘመናት አለፉ። ቆይቶም ከ300 ዓመታት የቀኝ ግዛት ጭቆና በኋላ እንደ አውሮፓውያን አቆጣጠር በ1810 በቀጠናው ነፃነትን የመፈለግ እሳት ተቀጣጠለ። በባለፈው የቬንዙዌላ ቅኝታችን የተዋወቅ ነው የላቲን አሜሪካው ነፃ አውጪ የሆነው ሲሞን ቦሊቫር የስፔንን ጦር በቦያካ ጦርነት ድል በማድረግ በ1819 ኮሎምቢያን ነፃ ወጣት። በወቅቱም ቦሊቫር ትልቅ ህልም ነበረው። የዛሬዎቹን ቬንዙዌላን፣ ኢኳዶርን፣ ፓናማንና ኮሎምቢያን አንድ ላይ አጣምሮ ግራን ኮሎምቢያ የተባለች ልዕለ ኃያል አገር መመስረት ይፈልግ ነበር።
ነገር ግን በውስጥ ሴራና በፖለቲካዊ ልዩነት ምክንያት ይህንን ታላቅ ሕልሙን ሳያሳካ እንደ አውሮፓውያን አቆጣጠር በዲሴምበር 17 በ1830 ይህችን ምድር ዳግም ከግፈኞች ላይ አስጥላት በሳምባ ነቀርሳ ሕመም ምክንያት በተወለደ በ47 ዓመቱ ተሰናበታት። ከአርበኛው እልፈት በኋላ ኮሎምቢያ ሪፐብሊክ ሆና ብትቀጥልም ሰላም ግን ርቋት ነበር። በ19ኛውና በ20ኛው ክፍለ ዘመን ላይ ሊበራልና ኮንዘርቫቲቭ በተባሉ ሁለት ፖለቲካዊ ፓርቲዎች መካከልም የማይቋረጥ ጦርነት ተደርጎ አለፈ። በተለይም እንደ አውሮፓውያን አቆጣጠር በ1948 የታዋቂው ናሽናሊስት የፖለቲካ መሪ ሆርሄ ኤሊሰር ጋይታን መገደልን ተከትሎ ላቪዮሌንሺያ ወይንም ጥቃቱ የሚባልና ለ10 ዓመታት የዘለቀ አስከፊ እርስ በርስ እልቂት ተፈጠረ። ይህ ብጥብጥም ፋርክና ኤኤልኤን የተባሉ ግራ ዘመም አማጽያን ቡድኖች በጫካ ውስጥ እንዲፈጠሩ ምክንያት ሆነ። እነዚህ ቡድኖችን መጀመሪያ ለህዝብ መብት እንታገላለን ቢሉም ኋላ ላይ ግን የለየላቸው ጠላፊዎችና ወንጀለኞች ሆነው አረፉት። ሁኔታው የሚበልጥ ወደማይመለስበት ገደል የገባው እንደ አውሮፓውያን አቆጣጠር በ1970ዎቹ መጨረሻና 80ዎቹ መጀመሪያ ላይ ነጭ ወርቅ ወይንም ኮኬይን ወደ ሁነቱ ሲገባ ነበር። ይህ ወቅት የኮሎምቢያ የሲኦል ዘመንም እየተባለ ይታወሳል። እዚህ ጋር እኛ ብንዘለው ታሪክ ግን መቼም ሊረሳው የማይችለው አንድ ሰው አለ። ፓብሎ ኤስኮባር። ይህ ሰው ዝም ብለን እንደ ተራ ግለሰብ የምንዘለው አይደለምና ስለዚህ ሰው እንዳጫውተው ጥቂት ደቂቃዎትን ይስጡኝ። ሰውየው በአንድ በኩል የድሆች አባት ወይንም ሮቢን ሁድ እየተባለ የተወሰደ፣ በሌላ በኩል ደግሞ በጭካኔውና በአረመኔነቱ አቻ ያልተገኘለት የኮኬን ንጉሥ እየተባለም የሚጠራ ሰው ነበር። ሕይወትን የሰጡት እናት አባቱ ግን ሙሉ ስሙን ፓብሎ ኤሚሊዮ ኤስኮባር ጋቪሪያ ብለው ሰይመውለት ነበር። የዚህ ሰው ታሪክ የሚጀምረው እንደ አውሮፓውያን አቆጣጠር ታህሳስ 1 ቀን በ1949 ዓመተ ምህረት በሪዮ ኔግሮ ኮሎምቢያ ውስጥ ነው። በዚህች ቀን ፓብሎ ኤስኮባር ከገበሬ አባቱና መምህርት ከነበሩት እናቱ ተወለደ። ወላጅ ቤተሰቦቹም ኑሮን መግፋት የሚችሉ እንጂ ሀብታሞች አልነበሩም። ነገር ግን ፓብሎ በልጅነቱ ልዩ የሆነ ያስተሳሰብ ብስለትና የማይታገስ የስልጣን ጥማት ይታይበት ነበር። በትምህርት ቤት ቆይታው ጎበዝ ተማሪ የነበረ ቢሆንም የድህነት ሕይወት ስለመረረው በአቋራጭ ለመክበር ወሰነ። የወንጀል ሕይወትንም ሀ ብሎ የጀመረው የመቃብር ድንጋዮችን በመስረቅ ጽሑፋቸውን በመፋቅ መልሶ በመሸጥ እንደሆነ ይነገርለታል። ቀስ በቀስም ወደ መኪና ስርቆትና የኮንትሮባንድ ንግድ ተሸጋገረ። ፓብሎ ገና በወጣትነቱ ለጓደኞቹ ዕድሜ 22 ሲሞላ $1 ሚሊዮን ካልያዝኩ ራሴን አጠፋለሁ ብሎ ይዝትም ነበር። ኋላም በ1970ዎቹ አጋማሽ ላይ ፓብሎ የኮኬይን ንግድ ያለውን ግዙፍ የትርፍ አቅም ተረዳ። የኮሎምቢያን ጂኦግራፊያዊ አቀማመጥ በመጠቀምም የኮኬይን ምርትን ወደ አሜሪካ ማሸጋገር ጀመረ። ይህ ውሳኔውም ሕይወቱን ለዘላለም ቀየረው። ራሱን አደራጅቶም ሜዴዥን ካርቴል የተሰኘውን እጅግ ኃያልና ዓለም አቀፍ የዕፅ አዘዋዋሪ ቡድን መሰረተ። በዚህ ወቅት የፓብሎ ሀብት በከፍተኛ ፍጥነት ከመጨመሩ የተነሳ ገንዘቡን የሚቆጥርበት ማሽን እስኪጠፋና ገንዘቡን በቁመቱ የሚለካበት ደረጃ ላይ ደረሰ። በየቀኑም ከ$60 ሚሊዮን በላይ ገቢ ያገኝ እንደነበረ ይገመት ነበር። ሀብቱ በውል ባይታወቅም በአማካኝ ግን $30 ቢሊዮን የሚገመት ሀብት በመያዝ በወቅቱ በዓለም ላይ ካሉ 7 ሀብታም ሰዎች አንዱ ለመሆን በቅቶ እንደነበር ታሪክ ይናገራል። ፓብሎ በወቅቱ ስልጣኑን ለማጠናከር የተጠቀመባት ዝነኛና አስፈሪ ስልት ነበረች። ፕላታ ኦ ፕሎሞ ትባላለች። ትርጉሙም ብር ወይስ እስራስ አሊያም ገንዘብ ወይም ጥይት እንደማለት ነው። በብር ለፖሊሶች ለዳኞችና ለፖለቲከኞች ጉቦ በመስጠት ከህግ በላይ መሆን፣ በእርሳስ ደግሞ ጉቦ አልቀበል ያሉትን ያለምንም ርኅራኄ በጥይት መረሸን። በዚህ ስልት በመቶዎች የሚቆጠሩ ዳኞችን፣ ጋዜጠኞችንና ፖሊሶችን አስገድሏል። መንግስትን ለማንበርከክ ሲልም የሽብር ተግባራትን በመፈጸም የአውሮፕላን ማፈንዳትና የህዝብ ቦታዎች ላይ ሁላ ቦምብ የማጥመድ አረመናዊ ተግባራትን ፈጽሟል። ፓብሎ ኤስኮባር ምንም እንኳን ጨካኝና ወንጀለኛ ቢሆንም በሜዴዥን ድሆች ዘንድ ግን እንደ መሲህ ይታይ የነበረና ሌላ ገጽ የነበረው ሰው ነበር። በዘመኑም ፓብሎ ለድሆች የነፃ መኖሪያ ቤቶችን ይገነባ፣ የእግር ኳስ ሜዳዎችን ይሰራና እንዲሁም ገንዘብ ለችግረኞች ያድል ነበር። ይህ ተግባሩም የህዝብ ድጋፍ እንዲያገኝና በመንግስት በቀላሉ እንዳይያዝ ጋሻው ነው። ይህንን ተቀባይነቱንም ተጠቅሞ ወደ ፖለቲካ በመግባት የኮሎምቢያ ምክር ቤት አባል እስከመሆን በቅቶ ነበር። ሆኖም የፍትህ ሚኒስትሩ ሮድሪጎ ላራ ቦኒያ የፓብሎን የወንጀል ታሪክ በማጋለጣቸው ከፓርላማ ተባረረ። ይህ ውርደትም የፓብሎን ቁጣ ቀስቅሶት ሚኒስተሩንም እንዲያስገድል አደረገ።
ኋላም መንግስት ፓብሎን ለመያዝ ያደረገው ጥረት ከፍተኛ ደም አፋሳሽ ጦርነትን አስከተለ። በመጨረሻም ፓብሎ ከመንግስት ጋር ልደራደርህ ብሎ ተደራደረ። የፓብሎ ስምምነትም እስር ቤት እገባለሁ፣ ነገር ግን እስር ቤቱን የምገነባው እኔ ነኝ፣ ዘብ የሚጠብቁኝም የራሴ ሰዎች ይሆናሉ የሚል ነበር። ፓብሎ የገነባው እስር ቤት ላካቴድራል ተብሎ የሚጠራ ሲሆን እስር ቤት ሳይሆን የቅንጦት ቤተ መንግስት ነበር ማለት እንችላለን። በውስጡ የእግር ኳስ ሜዳ፣ መጠጥ ቤትና የጃኩዚ መዝናኛ ነበረው። ፓብሎም እዛ ሆኖ የእጽ ንግዱን መምራቱን ቀጠለ። ሆኖም እዛው ሆኖ የራሱን ሰዎች ገደለ የሚል መረጃ ሲወጣ መንግስት ወደ መደበኛ እስር ቤት ሊያዘዋውረው ወሰነ። ፓብሎም ይህንን ሲሰማ አምልጦ ጠፋ። ፓብሎ ካመለጠ በኋላ የኮሎምቢያ መንግስት ከዩናይትድ ስቴትስ ልዩ ኃይል ጋር በመተባበር ታላቅ ኦፕሬሽን ጀመረ። በጋራም ሰርች ብሎክ የተሰኘ ልዩ ኃይል ተቋቋመ። በሌላ በኩል ደግሞ ሎስ ፔፔስ የተባለ የፓብሎ ጠላቶች ስብስብ የፓብሎን ቤተሰብና ተባባሪዎች ማደን ጀመረ። ይህን ተከትሎም የፓብሎ ግዛት መፈራረስ ጀመረ። ኋላም ፓብሎ ለረጅም ጊዜ ሲሸሽ ቆይቶ በመጨረሻም ከተደበቀበት ቤት ለልጁ ስልክ ሲደውል በቴክኖሎጂ አሻራው ተገኘ። የልዩ ኃይል ፖሊሶችም የሜዴዥን ሰፈርን ከበቡ። ፓብሎም በጣራ ላይ ሆኖ ለማምለጥ ሲሞክር የተኩስ ልውውጥ ተደረገ። በመጨረሻም የኮኬኑ ንጉስ ዓለምን ያስጨነቀው ፓብሎ ኤስኮባር በጆሮና በእግሩ ላይ በተመታው ጥይት ህይወቱ አለፈች። ምንም እንኳን አንዳንድ መላምቶች ፖሊስ አልገደለውም ራሱን ያጠፋው ቢሉም በክስተቱ ግን ዓለምን ለዓመታት ሲፈታተን የነበረው ሰው በተወለደ በ44 ዓመቱ አሸልቦበት አለፈ። በኮሎምቢያ ታሪክ ማህደርም የፓብሎ ዘመን ሲታወስ ሀገሪቱ ከምንም ጊዜውም በላይ የአደንዛዥ ዕፅ መናኸሪያ የነበረችበት፣ መንግስት በጉልበቱ የተንበረከከበት፣ ቦምቦች በገበያ ቦታዎች ይፈነዱ የነበረበት፣ ጋዜጠኞች፣ ዳኞችና ፖለቲከኞች በጠራራ ፀሐይ ገደሉ የነበረበት ነበር። እንደ አውሮፓውያን አቆጣጠር በ1985 የፍትህ ቤተ መንግስት በአማጽያን ሲወረርና ሲቃጠልም በሀገሪቱ የህግ የበላይነት አብሮ የተቃጠለ እስኪመስል ድረስ ተስፋ ተሟጦ ነበር። ነገር ግን የሰው ልጅ የመቋቋም አቅም ወሰን የለውምና በ2000ዎቹ መጀመሪያ ላይ መንግስት ፕላን ኮሎምቢያ በሚል ከባድ ወታደራዊ ዘመቻ ካርቴሎችን ማዳከም ጀመረ። እንደ አውሮፓውያን አቆጣጠር በ2016 ደግሞ ከግማሽ ክፍለ ዘመን በላይ የዘለቀውን ጦርነት ለማቆም ከፋርክ አማጽያን ጋር ታሪካዊ የሰላም ስምምነት ተፈረመ። ፕሬዝዳንት ሁዋን ማኑኤል ሳንቶስም ለዚህ ስራቸው የኖቤል የሰላም ሽልማትን አገኙ። ዛሬ ሜዴዥን የዓለማችን አደገኛ ከተማ መሆኗ ቀርቶ በቴክኖሎጂና በከተማ ልማት የዓለማችን ኢኖቬቲቭ ከተማ ተብላ ተሸልማለች። የኮሎምቢያ ህዝብም ባለፈው ቁስል ላይ ጨው ከመነስነስ ይልቅ በይቅርታና በስራ አዲስ ሀገርን መገንባትን መርጦ ወገቡን አስሮ የእድገት መንገድን ተያይዞ ይገኛል። አሁን ላይም ኮሎምቢያ የሰላም የቱሪዝምና የኢኮኖሚ እድገት ተምሳሌት ሆና ትገኛለች። የኮሎምቢያ ዋና ከተማ ቦጎታ ስትሆን በአንዲስ ተራሮች መካከል በ2640 ሜትር ከፍታ ላይ ትገኛለች። ይህም ከቦሊቪያዋ ላፓዝ እና ከኢኳዶሯ ኪቶ ቀጥሎ የዓለም ላይ ሶስተኛዋ ከፍተኛ ዋና ከተማ ያደርጋታል። ከተማዋም ወደ 8 ሚሊዮን የሚጠጋ ህዝብ የሚኖርባት ሲሆን የሀገሪቱ የፖለቲካ የኢኮኖሚና የባህል ማዕከል ናት። መዲናዋን በቀኝ ግዛት ዘመን አርኪቴክቸር እና ዘመናዊ ሰማይ ጠቀስ ፎቆች ቅልቅል ያሸበረቀች ስትሆን በቀዝቃዛ የአየር ንብረቷም ተለይታ ትታወቃለች። የከተማዋ ኢኮኖሚ በዋናነት በአገልግሎት ዘርፍ፣ በፋይናንስና በንግድ ላይ የተመሰረተ ሲሆን ቦጎታውያን ለትምህርትና ለባህልም ትልቅ ትኩረት ይሰጣሉ። ከተማዋም በሙዚየሞች፣ በቤተ መጻሕፍትና በዩኒቨርሲቲዎች የተሞላች ናት። በተጨማሪም መዲናዋ በጎዳና ላይ ስዕሎቿ ተለይታ ትታወቃለች። የሀገሪቱ መንግስትም የጎዳና ላይ ስዕሎችን እንደ ወንጀል ሳይሆን እንደ ጥበብ ስለሚቆጥራቸው የከተማዋ ግድግዳዎች በአስደናቂ ስዕሎች የተሞሉ ናቸው። ቱሪስቶችም ቦጎታ ላይ ሲገኙ ላካንድሪያ የተባለውን ታሪካዊ ሰፈር በቅድሚያ ሲጎበኙ ይስተዋላሉ። እዚህ በቀለማት ያሸበረቁ የድሮ ቤቶችና የድንጋይ ንጣፍ መንገዶች ይገኛሉ። ከካንድሪያ ቆይታ በኋላ ደግሞ ከ55,000 በላይ የሆኑ ከስፔን ወረራ በፊት የተሰሩ የወርቅ ቅርሶችን ያቀፈውን የወርቅ ሙዚየም ወይንም ጎልድ ሙዚየምን አለመጎብኘት እድለ ቢስነት ነው። እድለኛ ሆኖ ሙዚየሙን ያየ ግን ከሙዚየሙ ቅኝት በኋላ ወደ ሞንሴራቴ ተራራ በኬብል ካር ወይንም በእግር ወጥቶ የከተማዋን ሙሉ እይታ መመልከቱ አይቀሬ ነው። ቦጎታ የኮሎምቢያ አምባሳደር ናት። ግን ኮሎምቢያ ቦጎታን ብቻ አይደለችም። እኔም ዛሬ ኮሎምቢያ ድረስ ይዣችሁ ከትሜ ዋና ዋና መዳረሻዎቿን
ሳላስቃኛችሁ ብቀር ትዝብትን አተርፋለሁና ለደቂቃዎች ዞር ዞር እያለን አገሪቱን ላስቃኛችሁ። የቦጎታን የከተማ ግርግር ወደ ኋላ ትተን በቅድሚያ ጊዜ ወደ ቆመበትና ታሪክ ወደሚተነፍስበት የሰሜን አቅጣጫ ተጉዘን በቪላ ዴሌቫ ጉዟችንን አሃዱ እንበል። ቪላ ዴሌቫ ልክ በጊዜ ማሽን ወደ 16ኛው ክፍለ ዘመን የተጓዘን ያህል እንዲሰማን የሚያደርግ አስደናቂ ቦታ ነው። በቦታው ተገኝተን በእግሮቻችን ግዙፍ ድንጋዮች የተነጠፉበትን ፕላዛ ማዮር አደባባይን ስንረግጥ የታሪክን ማሚቶ እየሰማን በደቡብ አሜሪካ ትልቁ የሆነውን ይህንን አደባባይ በዙሪያው ካሉት ነጫጭ የቀኝ ግዛት ህንፃዎችና ከኋላው ከሚታየው ግዙፍ ተራራ ጋር መኮምኮም እንችላለን። ከቦታው ጸጥታም እርካታም እየተጋራን በሰማያዊ መስኮቶች ባጌጡት ነጭ ቤቶች መካከል ፎቶ በመነሳት ትውስታ ማስቀረት እንችላለን። ቆይተን የምሽቱን አየር መመልከት ከዳዳን ደግሞ በምሽት ከዋክብትን እየቆጠርን ወይን ጠጃችንን ከሆነ ከአጋራችን ጋር ካልሆነም ከከዋክብቱ ጋር መቃመስ እንችላለን። በተጨማሪም ይህ ቦታ በሳይንስ መነጽር ከሚሊዮን ዓመታት በፊት በባህር የተሸፈነ ስለነበር ክሮኖሳውረስ የተባለውን ግዙፍ የባህር ዳይኖሰር ቅሪታ አካልም በአካል መመልከት የምንችልበት ቦታ ነው። ቪላ ዴሌቫን ከመሰናበታችን በፊት አንድ አስደናቂ ነገር ልንገሩት። የኮሎምቢያ መንግስት የከተማዋ የመንገድ ላይ ድንጋዮችና ህንፃዎች ሙሉ በሙሉ እንዳይቀየሩ በህግ ከልክሏል። ስለሆነም ከተማዋ ከ400 ዓመት በፊት እንደነበረች ዛሬም እንደምናያት ነገም የምትታይ ሆና መቀጠሏ ሙን ነው። ከታሪክ ማህደር ወጥተን አሁን ደግሞ ለአድቬንቸር ቱሪዝም አፍቃሪዎች አይነተኛ መዳረሻ ወደ ሆነው ሳንሂል እናቅና። እንቅልፍ የለሽ የሆነችው ሳንሂል ለጀብዱና ራሳቸውን ለመፈተሽ ለተዘጋጁ ቱሪስቶች ገነታቸው ናት። በፈጣን ወንዞችና ገደላ ገደሎች የተከበበችው ሳንሂል የተፈጥሮ ኃይል ይፈተንባታል። እኛና እርሶም ልባችንን ደንደን አድርገን ቢያሻን በፎንሴ ወንዝ ላይ በሚሮጠው ውሃ ውስጥ በጀልባ በመጋለብ አሊያም በፓራግላይዲንግ ታግዘን ከአንዲስ ተራሮች ጫፍ እየበረርን ከታች ያለውን የአረንጓዴ ምድር እንደ ንስር በሰማይ መቃኘት እንችላለን። ከመካከላችን የለየለት ደፋር ካለ ደግሞ በፏፏቴዎች መካከል በገመድ መውረድ ይችላል። ከአድቬንቸሩ በኋላ እስትንፋሳችንን ለመሰብሰብና የውበትን ጥግ ለማየት ከሳንሂል ብዙም ሳንርቅ ወደ ኮሎምቢያዋ እንቁ ባሪቻራ እናቅና። ብዙዎች የኮሎምቢያ እጅግ ቆንጆ መንደር ብሎ የሚጠሯት ባሪቻራ ለዓይናችን ማረፊያ ለነፍስ ደግሞ ፈውስ ናት። ሙሉ በሙሉ ከቢጫ ድንጋይ የተገነባችው ይህች ከተማ ፀሐይ ስትጠልቅ ህንፃዎቿ ወደ ወርቅነት የተቀየሩ የሚመስል እይታን ትላበሳለች። ባሪቻራ ማለት በጓኔ ቋንቋ የእረፍት ቦታ ማለት ነው። ስሟም ምግባሯን ይገልጻል። እኛና እርሶም እዚህ ከተገናኘን አይቀር ችኮላ በማያውቁት ጎዳናዎቿ በጸጥታ እየተራመድን የአካባቢውን የሸክላና የድንጋይ ጥበብ መመልከት እንችላለን። ከባሪቻራ ሰላምን ገብይተን ስናበቃ ደግሞ ተራራውን ለቀን ወደ ባህር ጠረፍ እናቅና። በዚህም የታይሮና ብሔራዊ ፓርክን እናገኛለን። በካሪቢያን ባህር ጠረፍ ላይ የሚገኘው ታይሮና ምናልባት በምድር ላይ ያለ ገነት ነው ብላችሁ ከግነት አትውሰዱብኝ። እዚህ ከሴራ ኔቫዳ የበረዶ ተራሮች የሚወርደው ንፋስ ከሞቃታማው የካሪቢያን ባህር ጋር ይገናኛል። በቦታውም ጥቅጥቅ ያለ አረንጓዴ ጫካ፣ ግዙፍ ድንጋዮችና እንደ ወተት ነጭ የሆነ አሸዋ ተዋህደው እናገኛለን። ወደ ጫካው በምናደርገው የእግር ጉዞም ዝንጀሮዎች በዛፍ ላይ እየዘለሉ የቀለማት ድብልቅ ካላቸው ወፎች ጋር እየዘመሩ መመልከት የግላችን ነው። ምነው ጫካ ጫካውን አዳከርከን ያሉኝ እንደሆነ ደግሞ ጥቂት ይታገሱኝ። ከጫካው ጉዟችን መጨረሻ ላይ ከማይጠገብ የባህር ዳርቻ ላይ አደርሳችኋለሁ። ትዕግስታችሁ ፍሬ አፍርቶ አሁን ሐሞክ ላይ ደርሰናል። እዚህ የባህሩን ድምጽ እያዳመጥን ቢያሻን ማደር የለም ካልን ደግሞ የጥንታዊ የታይሮና ህዝቦችን መንደር መጎብኘት እንችላለን። አይ በባህሩ እንቆይ ካሉኝ ደግሞ የካሪቢያን ባህርን ውበት በደንብ ለመቅመስ ወደ ሳን አንድሬስና ፕሮቪደንሺያ እናቅና። ይህ ቦታ የሰባት ቀለማት ባህር ወይንም the Sea of Seven Colors በመባል ይታወቃል። ውሃውም ከጥልቅ ሰማያዊ ወደ አረንጓዴ ከዚያም ወደ ነጭና ወደ ወይን ጠጅ ቀለም ሲቀየር መመልከት የተለመደ እውነት ነው። ይህ ደሴት የላቲን አሜሪካ ሳይሆን የእንግሊዝ የባህር ላይ ዘራፊዎችና የሬጌ ሙዚቃ መንፈስ ያለበት ቦታ ነው። እኛና እርሶም የዋና ትጥቃችንን አጥልቀን ልክ እንደ መስታወት በጠራው ውሃ ውስጥ በቀለማት ካሸበረቁት አሳዎች ጋር አብረን መዋኘትና ከዋና በኋላ ደግሞ በጎልፍ መኪና ደሴቱን እየተዘዋወርን ትኩስ የባህር ምግቦችን በኮኮናት ሩዝ መመገብ እንችላለን። የውሃ ሱስ በቀላሉ ባይለቅም እንደምንም ተሰናብተን አሁን ደግሞ የዘላለም ጸደይ ከተማ ተብላ ወደምትጠራው ሜዴጂን እናምራ። ይህች ትላንት በአደንዛዥ ዕፅና ጦርነት ትታወቅ የነበረች ከተማ ዛሬ ግን እንደ ፊኒክስ ወፍ ከአመድ ተነስታ የዓለምን ቀልብ እየሳበች ትገኛለች። በተራሮች የተከበበችው ይህች ከተማ አመቱን ሙሉ ደስ የሚልና ጸደያማ የአየር ንብረት አላት። እኛም በከተማዋ ተገኝተን በቀለማት ባሸበረቁት የግድግዳ ላይ ስዕሎቿና በሙዚቃ በደመቁት ሰፈሮቿ ጥሩ ትውስታን ማኖር አልፈን ደግሞ በከተማዋ ላይ የተዘረጉትን የሜትሮ ኬብል መኪኖች በመጠቀም ከተማዋ
ከተማዋን በወፍ እይታ መመልከት እንችላለን። ከሜዴዥን ወጣ ብለን ደግሞ በዓለም ላይ ካሉ እጅግ አስደናቂ እይታዎች አንዱን ለመታደም በቀጥታ ወደ ጓታፔና ዝነኛው ድንጋይ ተያይዘን እንጓዝ። ወደ ጓታፔ ስንደርስ አይናችን የሚያርፈው በቀለማት ድግስ ላይ ነው። እዚህ እያንዳንዱ ቤት፣ እያንዳንዱ መስኮት በደማቅ ቀለምና በስዕል ያጌጠ ነው። ነገር ግን እዚህ የመገኘታችን ዋና ዓላማ መንደሩን መቃኘት ሳይሆን ላፔድራ የተባለውን ግዙፍ አለት ሽቅብ ለመጋለብ ነው። ይህንን 220 ሜትር ርዝመት ያለውን ግዙፍ ድንጋይ ለመውጣት 740 ደረጃዎችን ወደ ላይ መውጣት የግድ ይለናል። እረ ምን ዕዳ በላን ካሉኝ የወጡት ሲመለሱ የሚነግሯችሁ እንዳያስቆጯችሁ ጫፉ ላይ ምን እንደምታገኙ ሹክ ልበላችሁ። የአለቱ ጫፍ ላይ ስትደርሱ የምታዩት እይታ ድካምን የሚያስረሳ ላብንም የሚክስ ነው። በአለቱ ላይ ሆነን በሰው ሰራሽ ሐይቅ የተከበቡትን ትናንሽ ደሴቶች መመልከት የህይወት ዘመን ድንቅ እይታ ነው። የሞከሩትን በዘመናቸው ካዩዋቸው ቦታዎች የማይረሳ እርካታን ገንዘብ እንዳደረጉበት በልበ ሙሉነት ይናገራሉ። ኮሎምቢያ የቀለም፣ የሙዚቃ፣ የጀብዱና የፍቅር ሀገር ናት። እስካሁን ያደረግነው ጉዞ የዚህች ሀገር የሰናፍጭ ቅንጣት ታክል የሚሆን እንጂ ሀገሪቱ ብዙ ሊጎበኙ የተገባቸው ታሪካዊ፣ ባህላዊና ተፈጥሯዊ መስህቦችን ያቀፈች ናት። እኛም ከጊዜ አንጻር የመስህቦቿን ቅኝት እዚህ ላይ ቋጭተን ወደ ቀጣይ ጭውውታችን እንለፍ። የኮሎምቢያ ኢኮኖሚ በላቲን አሜሪካ አራተኛው ትልቁ ኢኮኖሚ ሲሆን የሀገሪቱ ጠቅላላ ምርት ወይንም ጂዲፒ በ2024 418 ቢሊዮን የአሜሪካን ዶላር አካባቢ ተጠግቶላታል። የኢኮኖሚዋ ዋነኛ ምንጮች የአገልግሎት ዘርፍ፣ ኢንዱስትሪና ማዕድን እንዲሁም ግብርና ሲሆኑ ቀዳሚውን የአገልግሎት ዘርፍ 62 በመቶ የሚሆነውን የሀገሪቱን ገቢ በማመንጨት ይይዛል። በስሩም እንደ ቱሪዝም፣ ፋይናንስና ንግድ ተካተው ይገኛሉ። በተለይም ቱሪዝም በዘርፉ ስር በከፍተኛ ፍጥነት እያደገ ይገኛል። ከአገልግሎት ዘርፍ የተረፈውን ደግሞ ኢንዱስትሪና ማዕድን ተቀብለው የሀገሪቱን 31 በመቶ የሚሆነውን ገቢ ያመነጫሉ። ኮሎምቢያም በዘርፉ ስር በነዳጅ ዘይት ወይንም ፔትሮሊየም እና በድንጋይ ከሰል ኤክስፖርት ከፍተኛ ገቢን ታገኝበታለች። እነዚህ ምርቶችም ከሀገሪቱ የውጭ ንግድ 45 በመቶ የሚሆነውን ይሸፍናሉ። በተጨማሪም ኮሎምቢያ በዓለም ላይ ከፍተኛ ጥራት ያለው የኤመራልድ አምራች ሀገር ናት። ከ70 እስከ 90 በመቶ የሚሆነው የዓለም ኤመራልድም የሚገኘው እዚሁ ነው። ወርቅም እንዲሁ በስፋት ይመረትባታል። ከሁለቱ ቁንጮ ዘርፎች የተረፈውን ደግሞ ግብርና በሶስተኛነት ይዘውራል። ምንም እንኳን የዘርፉ ድርሻ 7 በመቶ ብቻ ቢሆንም ለሀገሬው ግን በከፍተኛ ደረጃ ስራን የፈጠረ ወሳኝ መስክ ነው። ኮሎምቢያን በዘርፉ ስር በዓለም ላይ በቡና ምርት ከብራዚልና ከቪየትናም ቀጥሎ ሶስተኛነትን ተቆናጣ ትገኝበታለች። እንዲሁም ሀገሪቱ ለዓለም ገበያ አበባን በማቅረብ ከሆላንድ ቀጥላ ሁለተኛ ናት። የኢኮኖሚ ትንበያዎች እንደሚያሳዩትም ኮሎምቢያ በሚቀጥሉት ዓመታት ከ2 በመቶ እስከ 3 በመቶ እድገት ታሳያለች ተብሎ ይጠበቃል። የህዝቡ አማካኝ ገቢ መካከለኛ ቢሆንም በከተማና በገጠር መካከል ግን የጎላ የገቢ ልዩነት ይታይባታል። ኮሎምቢያውያን እጅግ ተግባቢ፣ ሞቅ ያሉና እንግዳ ተቀባይ ህዝቦች ናቸው። አይበገሬነትና ወኔን መለያቸው ያደረጉት ኮሎምቢያውያን ለቤተሰብና ለጓደኝነት ትልቅ ዋጋ ይሰጣሉ። እሁድ እሁድም መላው ቤተሰብ ተሰባስቦ ሳንኮቾ የተባለ ባህላዊ ሾርባ እየጠጡ መጫወት የማይቀሩበት ቀጠሯቸው ነው። ህዝቧ በባህሪው እጅግ ተግባቢ፣ ስሜታዊና ግልጽ ነው። አንድን ሰው ገና ሲተዋወቁት በሞቀ ሰላምታና በፈገግታ ይቀበሉታል። በሀገሪቱ አብዛኛው ህዝብ የካቶሊክ እምነት ተከታይ ሲሆን ሃይማኖታዊ በዓላትም እዚህ በድምቀት ይከበራሉ። ትምህርትም በሀገሪቱ በከፍተኛ ሁኔታ እየተስፋፋ ይገኛል። ዛሬ ላይ ወጣቶች በቴክኖሎጂ፣ በፋሽንና በኪነ ጥበብ ዓለም አቀፍ ተጽዕኖ እየፈጠሩ ናቸው። የኮሎምቢያ የጤና አገልግሎትም በደቡብ አሜሪካ ከብራዚል ቀጥሎ እጅግ የዘመነ መሆኑ የተመሰከረለት ነው። በተጨማሪም እርሶ ሀገሪቱን ሲጎበኙ አንድ ነገር ያስተውላሉ። ኮሎምቢያውያን ለውበትና ለንጽህና ትልቅ ቦታ ይሰጣሉ። ሁሌም ዘንጠው መታየት ስለሚወዱ ዘንጠው ካዩዋቸው ብዙም አይደነቁ። በአጠቃላይ ኮሎምቢያ ማለት ከታሪክ አመድ ውስጥ እንደ አዲስ የተፈጠረች ተፈጥሮ በልግስና የከበበቻትና ህዝቦቿ በፈገግታና በሙዚቃ ችግሮችን የሚያሸንፉባት ድንቅ አገር ናት። የሁለት ውቅያኖሶች ባለቤት፣ የወርቅና የኤመራልድ ምድር እንዲሁም የቡናና የአበባ መዓዛ ሽታ ያላት ኮሎምቢያ ለጎበኛት ሁሉ የማይረሳ ትዝታን ትሰጣለች።
ውድ የሀገሬ ልጆች የዛሬው መሰናዷችን እዚህ ላይ ያበቃ። በቀጣይ መርሃ ግብር እስከምንገናኝ ድረስ ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑን። እንዲሁም ቪዲዮን ላይክ፣ ሼር በማድረግ አበረታቱን። እስከ ቀጣይ ቸርን ሰንብት።